ይህ አዲስ ቅኝት የሚዲያ አገልግሎት ነው። ብስሚላህ الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم محمد أول ይባላለሁ ነጃሺ ኢስላሚክ ሴንተር ወይም ኢትዮጵያን ሙስሊም ኮሚኒቲ በቶሮንቶ ኢማምና እንደውም ደግሞ የበድር ሹራ ካውንስል ዋና ሰብሳቢ ነኝ። ለዚህ ነጃሺም ደግሞ የቦርድ ሰብሳቢ ነኝ ኢንሻአላህ። አዲስ ቅኝት ሚዲያስ መጣችሁ ስለ በድር ከቨሬጅ ለመስጠት እና እኛ ጋር አንዳንድ እንጫወት ስለመጣችሁ ወይም አዲስ ቅኝት ወይም ኒው ፐርስፔክቲቭ ሚዲያ በጣም እናመሰግናለን። ቶሮንቶ ላይ ትልቅ ስራ ባበሻው ኮሚኒቲ ላይ በተለይ እየሰራችሁ ነው። በጣም እናመሰግናለን። ልትበረታቱ ይገባል። ስሜ ሀበሻ መሐመድ ይባላለሁ። የነጃሺ ኢስላሚክ ሴንተር ኤክስኪዩቲቭ ዳይሬክተር ውስጥ ፒአር ነኝ። በመጀመሪያ አዲስ ቅኝት ቴሌቪዥን በጣም ልናመሰግናችሁ እንወዳለን። እዚህ ድረስ መጣችሁ ይህን ፕሮግራም የኛ በኩል ያለውን ለህብረተሰቡ ለማድረግ የራሳቸውን በኩል ያላቸውን ትብብር በማድረጋቸው በጣም ደስ ብሎናል። በጣም እናመሰግናለን። ቀጥሎ እኛ እዚህ ኢትዮጵያ ሙስሊም ኮሚኒቲ ወይም ደግሞ ነጃሺ ኢስላሚክ ሴንተር በቶሮንቶ ከተመሰረተ በጣም ቆይቷል። ወደ 23-24 ዓመት ይሆናል። ከዛ ቀን ጀምሮ የራሱ ንብረት የራሱ ቦታ አለምንም ኢንትረስት ገዝቶ 21 ከገዛ 21 ዓመት ይቆጥራል። እዚች ቦታ ከመጣን ማለት ነው። የራሱ ንብረት ነው፣ የራሱ ሴንተር ነው። አልহামዱሊላህ ምንም ኢዳሁም የለውም አልহামዱሊላህ እስካሁን ድረስ። ከዛም ቀጥሎ ህዝብ ሙስሊሙ የተለያየ ሰርቪስ እየሰጠ እንደውም ከዛም አልፎ የራሱ ነጃሺ ኢስላሚክ ስኩል የሚባለውን ትምህርት ቤት ከኦንታሪዮ ገቨርንመንት ኤዱኬሽን እውቅና ያገኘ ከ1 እስከ 8ኛ ክፍል ያለው ትምህርት ቤት አለው። ያን ደግሞ ብዙ ሰራተኞችም አሉት አልহামዱሊላህ። ከዛም ቀጥሎ ደግሞ የበድር ኢትዮጵያ ወይም ደግሞ በድር ኢትዮጵያ የሚባለው ዋና ወደ 24-23 ኮሚኒቲዎች አምበረላ የሆነ ድርጅት መስራች ከመስራቾቹ አንዱ ነን አልহামዱሊላህ። ያው ዘንድሮም እናንተ ሚዲያም እዚህ ድረስ የመጣችሁት አንዱ የዘንድሮ የበድር 25ኛው ኮንፈረንስ በቶሮንቶ ካናዳ በእኛ በኩል ሆስት ስለሚደረግ ይሄን ለህዝባችን እንዲደርስልን ፈልገን ነው። ይሄም ደግሞ ኢንሻአላህ በጣም ሁላችን እናመሰግናለን። ድርጅቱ አልহামዱሊላህ በድር ለጠቅላላ ኖርዝ አሜሪካ ወዩሮፕም የተወሰኑ ኮሚኒቲዎች ጭምር አምበረላ ድርጅት ነው። በድር የተመሰረተበት ምክንያት አንደኛ የብዙ ኮሚኒቲዎች ኢትዮጵያን ሙስሊም ኮሚኒቲዎች በኖርዝ አሜሪካ በተለይ ካናዳና አሜሪካ ውስጥ በጣም ብዙ ኮሚኒቲዎች አሉ። እነዚህ ኮሚኒቲዎች ለማገናኘት፣ ለማስተባበር፣ ለመረዳዳት እርስ በራሳቸው እንዲተዋወቁ፣ ልጆቻቸው እንዲተዋወቁ ከዚህም አልፎ ተርፎ ደግሞ ወደ ሀገር ቤትም ደግሞ ያላቸውን ታሪካቸው እንዳይረሱ ወደ ሀገር ቤትም ከሀገራቸው ጋር ያለው ትብብርም እንደ እርዳታም ይሁን በጥሩም ጊዜም በመጥፎ አብሮ ሀገራቸው ጎን እንዲቆሙ እንዲተባበሩ በማድረግ ከዛም ብዙ ጊዜ ኮሚኒቲዎች እዚህ ኖርዝ አሜሪካ እዚህ ሀገር ሙስሊሙ ቦታውን ሲገዛ በኢንተረስት ወይም ደግሞ በሪባ ገብቶ አይገዛም። እነዚህ ኮሚኒቲዎች እርስ በራሳቸውን በመተባበር አንዱን እየረዱ የተለያዩ ቦታዎች እስካሁን ድረስ ወደ 9 የሚሆኑ ኮሚኒቲዎች የራሳቸውን ቦታ ገዝቶ አሁን ሰርቪስ ወይም ደግሞ ኮሚኒቲያቸውን ሰርቪስ ያደረጉ ይገኛሉ። በድር በዛ ነው አንዱ ምክንያት ለንገናኝ ምክንያት ሆነልን ማለት ነው። ሸህ መሐመድ ጥሩ አድርገው ገልጸውታል። ባጭሩ ብቻ ከኔ ፓርት እኔ እዚህ ሴንተር ላይ ከተሳተፍኩኝ 2 ዓመቴ ነው። it's a very welcoming ሴንተር ነው። ይሄን ሴንተር ያወቁት 2-3 ዓመት ነው። ልክ እንደመጣው ፖቴንሻል አዩ ምናምን በቃ የኛ ቦርድ ትሆናለህ ኤክስኪዩቲቭ ውስጥ ትሰራለህ አሉኝ። ኦኬ ማገዝ ፈልጋለሁ አልኩ ይገባው። በጣም ደስ የሚል ኮሚኒቲ ኤቭሪ መንዝ ለ25 ዓመት ካልተሳሳትኩ በወር አንዴ ሳያቋርጡ ይገናኛሉ። ላይ ከመግሪብ ሰላት እስከ ኢሻ ሰላት ድረስ that's like 2 to 3 hours ይቆያሉ። እዚህ ምግብ ይበላል፣ ሃይማኖታዊ ትምህርት ይሰጣል። ኤቭሪዋን የሚቀር የለም። አበሻ
ሙስሊሞችን ለማለት ነው እንግዲህ እና ሴቶችም ይመጣሉ ህፃናት ልጆቻቸውን ይዘው ይመጣሉ ሶ እዚህ ያለው ምንድነው እንደ ሁሉም አበሻ እንደ ቤተሰብ ነው የሚተያየው እንደ እህት እንደ ወንድም ነው የሚተያየው ሶ በዛ ጊዜ ዲስከስ ማድረግ ያለባቸውን ያረጋሉ ይሄን መስጂድ ትልቅ መስጂድ ነው ባክያርድ አለው ውጭ አለው በጣም ወደ ኦልሞስት ሜን ኢንተርሴክሽን ሴንት ክሌር እና ኪል አካባቢ ነው የምንገኘው 171 ማኮማርክ ስትሪት ይባላል ሶ ይሄን መስጂድ የገዙት በሚገርም ሁኔታ ገዝሽ እዚህ ሀገር እንግዲህ የምታቀው ነው አንድ ቦታ አንድ ሴንተር ለመግዛት ኢን ሚሊየንስ ነው የምትጠየቀው የዛሬ ለዛውም ባንክ ነው የሚያበድርህ እና በእስልምና አራጣ መበደር አይቻልም ወለድ ኢንተረስት ያለው ነገር እና ያን አቮይድ ለማድረግ ብለው የዛሬ 20 ምናምን አመት እንዳልሳሳት ነው ቀኑን ሲገዙ ይሄን መስጂድ ኢትዮጵያኖች ኢትዮጵያን ኢሲኤምሲ ወይም ኢትዮጵያን ኮሚኒቲ ሙስሊም አሶሲዬሽን ብለው ሰየሙትና ከየ ሴቪንጋቸው ለተጠየቀውን ብር ያላቸውን ሴቪንግ አበደሩ ለመስጂዱ ያ መጥቶ ሁሉም ኢትዮጵያኖች ያላቸውን ሴቪንግ ከባንካቸው አውጥተው ለመስጂዱ ይገዛና አንድ ቀን መስጂዱ ኢንካም ሲያመጣ ያን ተከፍሉናላችሁ ተብሎ በዛ መልኩ ነው ያለ ምንም ወለድ ሙሉ ካሹ ተከፍሉ ይሄ መስጊድ የተገዛው እና ዴዲኬሽናቸው ማየት ይችላል ኢንቲዮን ይርስ ነው እያንዳንዱ ሰው ማን ያበደራል ለመስጊዱ መግጃ እየተባለ የተከፈለው ያን ያክል ትግስት አድርገው ያን በማድረጋቸው ኮሚኒቲ ሴቭ አድርገዋል አገር ሴቭ አድርገዋል ይሄ ኮሚኒቲ የዛሬ 10 አመት ከ1 እስከ 8ኛ ክፍል ሙሉ ትምህርት ቤት ከአንድ እስከ እዚህ ያስተምራል እና ሞርዛን ከ50 በላይ ተማሪዎች አሉ ከግሬድ 1 እስከ ግሬድ 8 አለ መምህሮቹ ኢቭን አበሾችም አይደሉም ሜሪት ቤዝድ ነው የሌሎች ሀገር ዜጎች ናቸው በኮምፒቲቲቭ ነው አበሾችም ያስተማሩበት ጊዜ ነበር አሁን ላይ አይ ቲንክ ሙሉ በሙሉ የሌሎች ሀገር ዜጎች ናቸው ይሄ የሚያሳየው ምንድነው ሜሪት ቤዝድ ነው የሚቀጥሩት መምህራኖቹም ፍሬንች ክላስ አለ ቁርአን ክላስ አለ እዚህ ወጡ ከግሬድ 8 ጨርሰው እዚህ ሲወጡ ነጃሺ ኢስላሚክ ሴንተር ላይ ወደ ፐብሊክ ስኩል ይገባሉና እዚህ አካዳሚክ ስታንዳርዱን ሃይ አድርገው ነው የምናስተምረው በዚህም ምክንያት እሳቸው እንዳሉት ከገቨርንመንት ትልቅ ሽልማት ደርሷል ተበርክቶልናል በልጆቹ ፐብሊክ ስኩል ላይ ግሬድ 9 በኋላ ጆይን ሲያደርጉ ኃይለኛ ውጤት በማምጣታቸው ምክንያት ማለት ነው እና አካዳሚክ ስታንዳርዱም ሃይ ነው ረመዳን ምን ሰግደው ረመዳን ላይ ቁርአን ሚሞራይዝ ባረጉ እዚህ ተወልዶ ባደጉ ሚሞራይዝ ባደረጉ አብዛኞቹ አንደር 18 በሆኑ ልጆች ነው ሁላችንም ፎሎ ያያረግን ምን ሰግዳቸው ኢማሞች በረመዳን ላይክ የሚያሰግዱ ነው ኢማም ሆነው ማለት ነው እና ይሄ ኮሚኒ ይሄ ነጃሺ አሁን ስሙ ከሳቸው እንዳሉት ነጃሺ ብለን የሰየምነው ነጃሺ ኢስላሚክ ሴንተር ይባላል ሶ ምንድነው በድር የሚባለው እሳቸው እንዳሉት 23 ኦር 25 ኮሚኒቲዎች ኖርዝ አሜሪካ ላይ ያሉ ካናዳና አሜሪካ ላይ የተለያዩ ስቴቶች አሉ ኢትዮጵያኖች ያቋቋማቸው መስጊዶች አንድ ላይ በመሆን አንድ ኦርጋናይዜሽን ያስፈልገናል ልጆቻችን የሚገናኙበት ለሙስሊሙ ድምጽ ምን ሆነበት ለሀገራችን አለኝታ ምን ሆነበት መቼም ስትደራጅ ነው ሁሉ በስልምና በጀማዓ ያረከው ነገር በግሩፕ ያረከው ነገር ትልቅ ነገር ነው የመሰረቱት ተቋም ነው እና የዛይ በድር ትልቁ መስራቾች ሸህ መሐመድ ናቸው አንዱ አብዛኛው የበድር ላይ በድር እንዲቋቋም እና ይሄን ሁሉ አመት ሰክሰስፉሊ ራን እንዲያድርግ እንደው አንበሳውን ድርሻ ብላ ማሳነስ አይሆንብኝም እዚህ ሴንተር ላይ ያሉ ግለሰቦች ናቸው እንትን ያሉት አው ቁጥሩ ከፍ ዝቅ ይላል በየአመቱ እንደ ቦታው ነው አንዳንድ ከተማዎች በጣም ሲደረግ በጣም ቁጥሩ በጣም ከፍ ይላል ኢትዮጵያ ሙስሊሞች የሚበዙበት አካባቢ ኢትዮጵያኖች የሚበዙበት ቦታ ላይ በጣም ከፍ ይላል እስከ 4000 5000 የሚደርስበት ጊዜ አለ አንዳንድ ቦታዎች 2000 3000 በአመቱ ኮንፈረንስ ላይ የሚገኙት አሉ በየኮሚኒቲ ደግሞ እንደውም እንደ እውነታው ነው እንደ ቅድም እንዳልኩ የተለያዩ ከተማዎች የተለያዩ ኢትዮጵያን ሙስሊሞች ቁጥራቸው በብዛታቸው ነው የሚወሰነው አንዳንድ ቦታዎች 500 አባላት ያሉት አሉ 1000 የሚደርስ 1500 አባላት ያላቸው ኮሚኒቲዎች አሉ ከዚህም ቶሮንቶም ቢሆን እኛ በጣም ብዙ ህብረት ሙስሊም ህብረተሰብ ያለበት ከተማ ነው በካናዳ ውስጥ አልহামዱሊላህ እኛም ደግሞ ብዙ ጀማዓዎች አሉን አልহামዱሊላህ ናይ ራሱ ቦርድ ሜምበሮች አሉት ከአሜሪካ ከተለያየ ሀገር ሆኖ ላስት ይር በድር የተደረገው ዳላስ ነው ከላስት ይር በፊት አይ ቲንክ ኢትዮጵያ አይደል ሸህ መሐመድ ከላስት ይር በፊት
ዋሽንግተን ነበር ዋሽንግተን ከዛ በፊት ነው ኢትዮጵያ 2022 ሶ ኢትስ ላይክ እንዳለም ዋንጫ ነው እና ላይክ የበድር ቦርድ አለ በዚህ አመት የትደረግ በዚህ አመት የትደረግ ዩዥዋሊ ሰመር ነው የሚደረገው ለ3 ለ4 ቀን ነው ፕሮግራሙ ሶ ቶሮንቶ ሲደረግ ባሁን አራተኛ ጊዜ ነው ከጁላይ 3 እስከ ጁላይ 6 ነው የሚደረገው ሂልተን ሆቴል ሚሲሳጋ ላይ ሚዶዌል ሚሲሳጋ ላይ ነው የሚደረገው ሂልተን ሆቴል ላይ ኢማጂን this is the first organization that የ4000 ከ3000 እስከ 4000 የሚደርሱ ኢትዮጵያኖች መተው አንድ ቢልዲንግ አንድ ሆቴል ላይ ተሰባስበው ስለ ሀገራቸው ስለ ሃይማኖታቸው የሚመክሩበት ማለት ነው ሶ ጁላይ 3 ሐሙስ ቀን ነው ሁሉም አንድ ሆቴል ነው የሚያርፈው ኢማጂን እንደነገርኩ ኦሬዲ ሴት አፕ ጨርሰናል ሆቴሉ ቡክ አድርገናል አዳራሾች ቡክ አድርገን ጨርሰናል ጁላይ 4 ጁማአ ወይም አርብ ቀን ይሆናል ጁላይ 5 ላይ ደግሞ ለዚህ ሆስት ላረገው መስጂድ ፈንድሬዚንግ ዲነር ይደረጋል ሶ ቅዳሜ ይሆናል ያ የመዝጊያ ፕሮግራም ነው ሞስትሊ እሁድ ቀን ደግሞ ጁላይ 6 ላይ ሶከር ቶርናመንት ቤዝቦል የተለያዩ ፊልድ ቶርናመንቶች ይኖሩንና ሁሉም ከሆቴል ቼክ አውት አድርጎ ሜዳ እንሄዳለን ከጧት 11 am እስከ 11 pm የተለያዩ አይነት ስፖርት ኮምፒቲቲቮች የሚደረጉበት ነው ሶ ከዋሽንግተን ዲሲ ከዳላስ ከተለያዩ ስቴቶች የስፖርት ክለቦች ይመጣሉ ማለት ነው እዚህ በበድር ላይ ሳቸው ብዙም ብለውታል ሸህ መሐመድ ለመጨመር ያክል ብዙ አይነት ፕሮግራም ይደረጋል ሶ የዳአዋ ፕሮግራም አለ ለምሳሌ በዚህ አናውንስ ማድረግ የምንፈልገው ቶሮንቶ በሚካሄደው ከጁላይ 3 እስከ ጁላይ 6 የኢትዮጵያ መጅሊስ ፕሬዝዳንት ሼህ ኢብራሂም ቱፋ ሳቸው ይመጣሉ ምክትላቸው ይመጣሉ እና ሼህ ሐሚድ ሙሳ ይመጣሉ ሌሎች ተጋባዥ እንግዶችም ይኖሩናል እነዚህ ሜን ገስቶቻችን ናቸው ቪዛ አስፈቅደን ጨርሰናል እንደሚመጡ ኮንፊርም አድርገውልናል ሶ ኦልሞስት ሁሉን ነገር ሴት አፕ አድርገን ጨርሰናል እዚህ ቶሮንቶ ያላችሁ ኢትዮጵያኖች በሙሉ ኖርዝ አሜሪካ የምትኖሩ ኢትዮጵያኖች በሙሉ ይሄ ፕሮግራም እንዲያመልጣችሁ አንፈልግም በዛ ፕሮግራም ስለ ተለያዩ ኢትዮጵያ ላይ ስላሉ እንደ ሙስሊም ኢትዮጵያ ላይ ማበርከት ስላለብን አስተዋጽኦች ሙስሊሙ ስላለበት ጥያቄ ወደፊት ስለምናቀደው ይሄ ደግሞ ልዩ የሚያደርገው በሙሉ ይነሳሉ እዛ መድረክ ላይ ዳአዋ ፕሮግራሞች ይካሄዳሉ ልዩ የሚያደርገው ደግሞ የዘንድሮ ምንድነው 25ኛ ኢዮቤል በዓል ነው የሚባለው እንደዛ 25ኛ ኳርተር ኦፍ ሴንቸሪ ኳርተር ኦፍ የመቶ ዓመቱን ኳርተር የምናከብርበት ነው ሶ በልዩ ሁኔታ ያከበርን ያለ ነው ብዙ ሰዎችም ላይክ 25ኛ ዓመቱ እንደመሆኑ መጠን ዘንድሮ ከተለያዩ ሰዎች ለመምጣት ሞቲቬት ሆነው ቲኬታቸውን ቡክ ያያረጉ ነው bedirethiopiya.org ላይ ገብተው እስከ ሜይ 30 ድረስ 10% ዲስካውንት አለ ሶ ቲኬታቸውን ቡክ ያርጉ ለኮንፈረንሱ ቲኬት መግዛት ያስፈልጋል ከዛ ልክ ቲኬታቸውን ቡክ አረጉ በኋላ ወደ ዌብሳይቱ ላይ ወደ ሆቴል ቡኪንግ ይመራቸዋል እዛ ላይ የ3 ቀን ሆቴል ቡኪንግ ያደርጋሉ የሚገርምህ ገዛኝ ከአሜሪካ የሚመጡ ሰዎች አይደሉም ቡክ የሚያደርጉት ሆቴሉን ኤቭሪዋን እዚህ ቶሮንቶ ያለው ብዙ ኢትዮጵያኖች በሙሉ ሆቴሉ ላይ ቡክ አድርገው ነው እንጂ ቤታቸው ላይ አይቀመጡም እንግዶችን ከቤት እየተመላለስን አይደለም እናስተናግዳቸው ሶ አብዛኛው ሰው እዚህ ቡክ እናረጋለን እኛም ሆቴል እስ ላይክ ወንድሞቻችን ጋር ፒውርሊ የምናሳልፍበት ጊዜ ስለሆነ ሁላችንም ያን ቀን ሆቴል ላይ ነው የምንሆነው ይህ አዲስ ቅኝት የሚዲያ አገልግሎት ነው እየተከታተላችሁ ያላችሁት የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው ይሄ ኮንፈረንስ ለሁሉም ነው ለልጆቹም የራሳቸው ፕሮግራም ትሪፕ አላቸው ለወጣቶች ሶከር እና ባስኬትቦል የተለያዩ ዳዕዋ ፕሮግራም አላቸው ሶከር ቶርናመንትም አለ እንደ ቀደም ወንድም ሀበሻ እንዳለው የሴቶች ወይም እህቶች በለየት መልክ ፕሮግራም የራሳቸው ፕሮግራም አላቸው የተወሰነ ጊዜ ካለበለዛ ደግሞ ከሱ ውጭ አብሮ አንድ ላይ ደግሞ ሁሉም አንድ ላይ አለ ሌላ ፕሮግራም ግን ለሁሉም ነው ምክንያቱ ቤተሰብ ይዞ ነው የሚመጡት ሰዎች ሲመጡ ለ3 ቀን ፕሮግራሙ ለሁሉም ከምግብ ጀምሮ ከፕሮግራሙ ጀምሮ ዴከር አለ እዛ የዴከር ለልጆች ህፃናት ዴከር አለ ልጆች ወላጆች ህፃናት የት ነው የምናደርገው አይቸግሩም ዴከር አለ ራሱ
ትሪፕ ደግሞ አልহামዱሊላህ የተለያዩ ቦታዎች መዝናኛ የተለያዩ ቦታዎች ልጆች ይሄዳሉ። እድሜያቸው ከስንት እስከ ስንት? ከ8 እስከ 13 የራሳቸው አንድ ግሩፕ ናቸው። ከሱ በላይ ደግሞ ሌላ ግሩፕ ናቸው እስከ 20 እና 23 ውስጥ ያሉት ከ14 ጀምሮ ማለት ነው። እነሱም ደግሞ የራሳቸው የተለያየ ፕሮግራም አላቸው። ሮድ ትሪፕ አዘጋጅተናል። ትሪፕ የተለያየ አውቶቡስ ባስ በመከራየት የራሳቸውን ለዚህ ሁሉም ደግሞ አሳይን የተደረገ ዲፓርትመንት ተከፋፍለዋል። ሁሉም ዲፓርትመንት የራሱ እንትና ስራውን ይከታተላል ማለት ነው። ለሁሉም ፕሮግራሙ እነሱ ያው እዚህ ቶሮንቶ እንደምታውቀው ብዙ መዝናኛ ቦታዎች አሉ። ለሁሉም አለ ማለት ነው። ከዚህ እስከ ናያግራ ፎልስ ድረስ የተለያዩ ፕሮግራሞች አሉ። ሰዎች አሁን እንደሚያውቀው እንደውም ቀደም ብሎ 1-2 ቀን ቀደም ብሎ ሆቴል ያዙት። መጨረሻ ደግሞ እስከ 2-3 ቀን ቆይቶ የሚሄዱት አሉ። ለነዚህ ሁሉም እኛ አውቀን ሆቴሉም ዲስካውንቱም ስናደርግ እነዚህ ቢያንስ 9 ቀን ሰፋ አድርገን ይዘነዋል። ምክንያቱም የመጡ ሰዎች በኮንፈረንስ ብቻ ሳይሆን መዝናኛም የተለያዩ ቦታዎች ራሳቸው ጉብኝት ማድረግ እንዲችሉ በማድረግ ማለት ነው። ሌላ በዚህ መሀል ደግሞ የኮንፈረንሱ መሀልም የተወሰኑ ግሩፖች እርስ በራሳቸውን በማስተባበር አንዴ ወጣ ብሎ አንዳንድ ቦታዎች በማታ ጊዜም ቢሆን ጉብኝት አድርጎ መምጣት ይችላሉ። የተለያዩ ፕሮግራሞች አሉ። ያው ብዙ ጊዜ ሰዎች ሲገናኙ ራሳቸው የሚፈጥሩት ነገሮች አሉ። ዘመድም ከሆነ ተያይዘው ወደ የሆነ ቦታ ደርሶ መመለስ አለ። ቶሮንቶ በጣም ታወቀች ሀገር ናት። በዚህ በኩል ምንም አያሳስብንም። በእርግጥ ከኢትዮጵያ ብዙ አንጠብቅም። ምክንያቱም አንደኛ የቪዛ ጉዳይ ራሱ አንዱን ያስቸግራል። ገስት ስፒከሮች ብቻ ያው የተወሰኑ ሰዎች ሊመጡ ይችላሉ። ኦሬዲ ቪዛ አገኝቶ ማለት ነው። ከገስት ስፒከርም ሆኖ ሌሎችም ሊመጡ ይችላሉ፣ ግን ብዙ ላይሆኑ ይችላሉ። እኛም በየጊዜው ኤክስፔክት የምናደርገው ኖርዝ አሜሪካ ውስጥ ካናዳና አሜሪካ ነው። በአሜሪካ ብዙ ሰዎች በተለይ ዋሽንግተን ዲሲ ቅርብ ያሉ ስቴቶች ማለት ነው። እነዚህ ቅርብ ያሉ ስቴቶች መኪና ነጥቶ በተለይ ትራንስፖርት ልጆቻቸው ፋሚሊያቸው በመኪና ይዘው መምጣት የሚችሉ ድሮም ይሄ አራተኛ ነው። ድሮም እንደዚህ ስናደርግ የትኛ ስቴት በብዛት እንደሚመጣ እናውቃለን። ሁሉም እንደዚህ ነው። በየጊዜ ሲደረግ ቅርብ ያሉ ስቴቶች በብዛት ይመጣሉ። ስለዚህ ዘንድሮም ደግሞ ካሁን እንዳለን ከሆነ በጣም ብዙ ሆቴሉም ከግማሽ በላይ ተይዘዋል። ከ3000 በላይ እንጠብቃለን ኡስታዝ። ከግማሽ በላይ ተይዘዋል። ሆቴሉ እስካሁን በጣም እየሄደ ነው ጥሩ። ከካናዳ ሁሉም ፕሮቪንሶች ሰዎች ይመጣሉ። ሁሉም እዚህ ላይ እንትን ለማለት ያክል ገዝሽ ጌም አለ ፕሮግራም ላይ እንዳልከው ለሳቸው እንዳሉት ለህፃናቶች በእድሜ ከፋፍለን ኦሬዲ ባሶች ተከራይተን ጨርሰናል። ቮለንተሮች አሉ በየዲፓርትመንቱ ላይክ እኛ ጋር ትልልቅ ሰዎች ጋር ቦሪንግ አይሆንባቸውም። ዴይኬር አለ በጣም ለህፃናቶች። ከዛ ውጭ ላሉት ግን ባሶች ወስዷቸውና የተለያዩ ከተማዎችን ያሉ እንትን ያስጎበኟቸዋል። ኢቭን ደግሞ ለወጣቶች ደግሞ ላይክ 20-25 ላሉ ሰዎች ደግሞ የካሁት ጌም ጥያቄና መልሶች ፈን አክቲቪቲዎች አሉ። ሆቴል ላይ የተለያዩ አዳራሾች አሉ። ሜን ሆል አለ ሁሉም የሚገናኝበት። ሴቶች ደግሞ ለብቻቸው፣ ወጣት ሴቶች ዩዞች ምናምን ለየብቻቸው ደግሞ አዳራሽ እየሆኑ ፕሮግራም ሊደሮች አሉን። ሶ ኢንተራክቲቭ አክቲቪቲ አለ። ሶ እንደሱ አይነት ነገሮች አሉ። እሳቸው እንዳሉትም ሰው ሲመጣ ለበድር እንደ ቫኬሽን ማስቦት ይመጣል። ከኮንፈረንሱ 2 ቀን በኋላ 2 ቀን አዘግይቶ እየነዱ ፋሚሊዎች ሰብሰብ ብሎ የሚመጡበት ኢቨንት ነው። እኛ በተለይ ቶሮንቶ ውስጥ ያለነው ኢትዮጵያን ሙስሊሞች ኃላፊነት በጣም ግዴታ አለን ብዬ የምገምተው እንደ ሙስሊም ሁሉም የመጣ ሰው የሁላችንም እንግዳ ነው። እንግዳ ማስተናገድ ማክበር ግዴታ ነው፣ በእስልምና ያዘዘናል። ስለዚህ ነጃሺ ደግሞ ለሁሉም ነው። ስለዚህ ሁሉም ያላችሁ ቶሮንቶ ውስጥ ያላችሁ ወንድም እህቶች በዚህ ኮንቬንሽን ላይ አጅሩን ለማግኘት የኛም አንድነታችን ለማሳየት ለመጠበቅም ልጆቻችንም እኛም ራሳችን በደንብ እንድንተዋወቅ እዚህ ኮንቬንሽን ላይ ያው እንደ ሙስሊም ያለን ኃላፊነት ሁላችን እንድንወጣ አደራ ይላቸዋለሁ። ማን ያውቃል
ምን እድሜ አላህ Subhanahu Wa Ta'ala ሰጠው መቼ ይሄን አይነት እድል እንደምናገኝ አናውቅም። ይሄን አላህ አደረሰውን ደግሞ ሰዎች ከተለያዩ ቦታ ሩቅ ተነስቶ ወጪያቸው አርቶ ሲመጡ እዚህ በር ላይ ተቀምጠን ይሄን እድል ስናጣ በጣም ጥሩ አይደለምና ኢንሻአላህ ሁላቸውም በሚትችሉት ሁሉ ሆቴሉም በመያዝ ልጆቻቸውም ሪፍት ይሆንላቸው ከሌላ ልጆች ጋር ይተዋወቁ እናንተም ተዋወቁ ከሰው ጋር ቤት ተቀምጬ ሄጄ ሆቴል እዛ ላይ ልሳተፋለሁ ሚል በጣም አስቸጋሪ ነው። አንደኛ ትራንስፖርቴሽኑ ራሱ ከዚህ ወደዛ መሄድ ከዛ ተነስቶ ወደዚህ መመለስ ልጆች ወስዶ መመለስ ራሱ ሌላ ስራ ነው። ስለዚህ ለልጆቹም ቫኬሽን ይሆንላቸው ሆቴሉን ያዙ። ሁላችንም ሆቴል ያዝነን ነው ያለነው ሬጂስተር አድርጉ። በእኛ በኩል ደግሞ የሚያስፈልግ ነገር ካለ ኢንሻአላህ ደውላችሁ እየጠየቃችሁን አብረን ኢንሻአላህ እንግዶቻችን እንቀበልላችኋለሁ። በእኔ በኩል ጀዛኩሙላሁ ኸይር እላለሁ። ጀዛከላሁ ኸይር። ገዝሽ እኔ ልልም የምችለው ቢግ አናውንስመንት ቶሮንቶ ቢግ ኢቨንት እያካሄደች ነው። ሶ ኢትዮጵያኖች በሙሉ ሙስሊሞች በሙሉ ሌሎችም መታችሁ ይሄን ኢቨንት እንድትሳተፉ ነው። ሶ ቲኬት ኤርሊ በርድ ዲስካውንት የምንለው አለ 10% ዲስካውንት። ሶ ዌብሳይት ላይ እየገባችሁ ካሁኑ ኦሬዲ ከግማሽ በላይ ሆቴልም ተይዟል። ሶ እንዳያመልጠን ዌብሳይቱን ለመናገር ያክል bedir.ethiopia.org ነው። bedir BADR ነው ethiopia.org። እዛ ላይ እየገባችሁ ሙሉ ኢንፎርሜሽን አለ። ቲኬታችሁን ያዙ። we are ready እናንተን ለመቀበል። ቶሮንቶ ወይዘሮ ቆንጆ ነው። we have a nice city እና እናንተ ለበቀ ተዘጋጅተናል። ኢንሻአላህ እንዳይቀርባችሁ ነው ምንለው። እናመሰግናለን። አዲስ ቅኝት በጣም እናመሰግናለን። ፈጣሪ ያክብርልን። አልহামዱሊላህ አላህ ያክብርልን። አላህ ይስጥህ። ቴንክ ዩ። እናንተም አላህ ጠብቃቸው፣ አላህ ያሳድጋቸው፣ አላህ አብሮ ያስቆየን ኢንሻአላህ። ማሻአላህ። ይህ አዲስ ቅኝት የሚዲያ አገልግሎት ነው።